የተመረጡ 4000 ተወካዮች በመዲናቸው ተሰባስበው ስለ ሀገራቸው መጪ ጊዜ የሚመክሩበት የሀገራዊ ምክክር ኮሚሽን ሀገራዊ ጉባኤ 3 ሳምንታት ቀርተውታል። ለዚህ ታላቅ ሀገራዊ መድረክ የሚሰባሰቡት እነዚህ ተወያዮች በቡድን ተካፍለው የተመረጡ አጀንዳዎች ላይ ውይይት እንደሚያደርጉ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ያነሳሉ። ለዚህ ይሆን ዘንድ ሁሉም የማህበረሰብ ክፍሎች በተወካዮቻቸው የውይይት ማዕቀፍ ተዘጋጅቶላቸዋል። ህዝባችንን የሚወክሉት 4000 ወገኖቻችን በየግሩፓቸው በየ500 ቡድን ላይ ሆነው በእያንዳንዱ ርዕስ ላይ ወይም በፈረንጅኛው ቴማቲክ ኤሪያ ላይ ከታች ጀምሮ 50 250 ሆነው 500 ሆነው የሚመክሩበት አካሄድ አለ። ስለዚህ በዚህ ሂደት ላይ እንግዲህ ተሳታፊዎች የሚሆኑት ሁሉም የማህበረሰብ ክፍሎች ናቸው። ለምሳሌ ቀድሞ ትጥቅ ላይ የነበሩ ተወካዮቻቸው ይኖራሉ። በየደረጃው የሚመጡ ታጣቂዎችም ካሉ በየደረጃው የሚመጡ እስከዛ ድረስ እንደርስ ጥሪ እንዳደረግነው ሁሉ የፖለቲካ ተሳታፊዎች እስካሁን በዚህ በሀገራዊ ምክክር ውስጥ ያልገቡ ካሉ ሁሉ የሚገቡበትና በሂደት ከወገኖቻቸው ጋር የሚመካከሩበት አግባብ ይኖራል ማለት ነው። እነዚህ 4000 ተወያዮች ሀገራዊ አደራን ተሸክመዋል ያሉት ዋና ኮሚሽነሩ ቆይታቸው ሰከን ባለ የውይይት አውድ ሊሆን እንደሚገባ ይመክራሉ። ዛሬም ብቻ ሳይሆን ነገውን ያለመ የምክክር መድረክ ደግሞ ከዚሁ ጉባኤ የሚጠበቅ ለሀገርም የሚበጀው ነው። 4000 ወገኖቻችን ከየመላው ዓለም ጨምሮ ሲሰባሰቡ የምንጠብቀው ከስሜታዊነት በተወሰነ ደረጃ በጸዳ መልኩ ምክንያታዊ ሆነው ስለ ሀገራቸው መጻኢ ፈንታ ወይም መጻኢ ዕድል አርብቶ አደሮች፣ አርሶ አደሮች፣ አካል ጉዳተኞች፣ ሴቶች፣ ወጣቶች እና ሌሎችም እንደየአኗኗራቸው የተወከሉ የማህበረሰብ ክፍሎቻችን በሙሉ ተከባብረው ከአሁን በፊት እንዳልኩት ተነጋግረውና ተደማምጠው በአንዳንድ ወሳኝ በሆኑ ወደ ግጭት አልፎም ወደ ጦርነት በወሰዱ ጉዳዮች ላይ መግባባት ላይ ይደርሳሉ ብለን ተስፋ እናደርጋለን። ኮሚሽኑ ለዚህ ይረዳ ዘንድ ከተለያዩ ሀገራት ተሞክሮችን በመቀመር ለሀገር ይበጃሉ ያላቸውን አጀንዳዎችን ለይቶ ለሀገራዊ ጉባኤው አደራጅቷል። እነዚህንም ከ8 በማይበልጥ ምጣኔ አዘጋጅቷል። እንዴት ተሳካላቸው የሚለውን የኢትዮጵያ ሀገራዊ ምክክር ኮሚሽን በሚገባ መርምሮ ነው እንግዲህ ሂደቱ ላይ ጥንቃቄ በማድረግ ጊዜ ወስዶ በዚህ በ4 ዓመት ውስጥ ጥንቅቅ ያሉ አጀንዳዎችን መርጦ ከብዙ ሺህ አጀንዳዎች መካከል እጅግ መሰረታዊ የሆኑትን ከ8 የማይበልጡ አጀንዳዎችን በማምጣት ወደፊት የሀገራችን ህዝቦች ወኪሎቻችን እንዲመክሩባቸው እንዲመካከሩባቸውና ወደ መግባባት እንዲደርሱባቸው ለማድረግ የቻልነው በዛ ምክንያት ነው። ስለዚህ ከሀገራችን ህዝቦች ብዙ እንጠይቃለን። የወከልናቸው ህዝቦች 4000 ሆነው አዲስ አበባ ላይ ይከትማሉ። ነገር ግን ሌሎች ወገኖቻችን ደግሞ በያሉበት ቦታ ሆነው ስለ ሀገራቸው መመካከር ጀምረዋል። ያንን እያዳበሩ ደግሞ መቀጠል አለባቸው። እነዚህን አጀንዳዎች ለህዝብ ጥቅም በሚፈይድ መልኩ ለማራመድ የሀገርን ጥቅም ማስቀደም ወሳኙ መንገድ እንደሚሆን ዋና ኮሚሽነሩ አንስተዋል። አንዱ በአንዱ ቦታ ሆኖ መረዳት ውጤቱን የሰመረ ያደርገዋል። በመግባባት ሂደት ላይ ወይም በምክክር ሂደት ላይ ማሸነፍና መሸነፍ የሚባል ነገር የለም። በምክክር ሂደት ውስጥ ባመጣናቸው ርዕሶች ላይ ስንነጋገር እኔ አንተን በአንተ ጫማ ውስጥ አንተ ደግሞ በእኔ ውስጥ ሆነህ የኔንም ቁስል የኔንም ህመም እኔም ያንተን ቁስል ህመም እንድረዳልህ ማስቻል ማለት ነው። ስለዚህ ይህ ሂደት ነው እንግዲህ ሁላችንንም በአመካካሪዎቻችን በኩል ፋሲሊቴተርስ እንላቸዋለን በእነሱ በኩል ወደ መግባባት ያመጣናል የምንለው ይሄ ነው። ይሄ ምክክር ሂደት በብዙ ሀገሮች ውጤታማ በሆኑ ሀገሮች ታይቶ ትልቅ ውጤት አምጥቷል። ሁሉም ጉዳዮች ላይ መግባባት ላይ ባይደረስም የሀገርን አሸናፊነት የሚገልጡ ጉዳዮች ግን ወደፊት ይመጣሉ።